ዛሬ በዚህ ቪዲዮ የምንመለከተው የቴሌግራም ዋሌትን ሙሉ አጠቃቀም ይሆናል። ቴሌግራም ዋሌት ምንድነው? ከሌሎች ኤክስቼንጅ አድሬሶች ጋር ሲነጻጸር ያለው ልዩነት ምን ይመስላል የሚሉትንና ከዚህ በፊት ስንጠቀምባቸው የነበሩ ልክ እንደ ባይናንስ፣ ኦኬኤክስ፣ ጌትአይኦ እና ቢትጌትን የመሳሰሉ ፕላትፎርሞችን ስንጠቀም እንደነበር ሁሉ አሁንም በዚህ ሰዓት ቴሌግራም ዋሌትን መጠቀም የምንችልበት አማራጭ አለ ማለት ነው። ለመሆኑ ቴሌግራም ዋሌትን እንዴት እንጠቀማለን የሚሉ ሙሉ ፕሮሰሱን አሳያችኋለሁ። እዚህ ጋር አንድ ነጥብ ላስቀምጥ። ይሄንን ቪዲዮ የምሰራው ለትምህርታዊ ዓላማ ብቻ ነው። ምንም አይነት የፋይናንስ ምክር የለውም። ምንም አይነት አድርጉ አታድርጉ የሚል ጉዳይ እዚህ ውስጥ አይካተትም። ስለዚህ ራሳችሁ አስባችሁና አስተውላችሁ እያንዳንዱን ድርጊት እንድታደርጉ ምክሬ ነው። ሁላችንም ይህንን ቪዲዮ ላይክ በማድረግ እንጀምራለን። ወደ ቪዲዮ ተመልሰናል። ቤተሰብ በቀጥታ የቴሌግራም አፕሊኬሽንን እንከፍትና ታች ላይ ሴቲንግ የሚል አለ። እሱን እንነካለን። ወደ ታች ሳብ ስናደርገው ዋሌት የሚል አማራጭ አለ። እሱን አንድ ጊዜ ትነኩታላችሁ። እዚህ ጋር እንደምትመለከቱት ሁለት ዋሌቶችን ይሰጣችኋል። ክሪፕቶና ቶን ዋሌት ማለት ነው። እናንተ ሁለቱንም እየነካችሁ መጠቀም ትችላላችሁ። እኔ ግን ዛሬ በደንብ ማሳየት የፈለግኩት የክሪፕቶ ዋሌቱን ነው ማለት ነው። ሰው እንደምታዩት ክሪፕቶ ይልና ከታች በኩል ዋሌት፣ ትሬድ እና ሪዋርድ የሚሉ አማራጮች አሉ። ወደ ታች ደግሞ የተለያዩ ማስታወቂያዎችና ትሬንዲንግ የሆኑ ኮይኖችን ዝርዝር ያሳያል ማለት ነው። ሰው እንግዲህ ዋናው ነጥብ ያለ እዚህ ጋር ነው። ትራንስፈር፣ ዲፖዚት፣ ዊዝድሮው እና ኤክስቼንጅ የሚሉ አማራጮች ይመጡላችኋል። እዚህ ጋር ደግሞ ባላንሳችሁ ይቀመጣል። ባይዘዋይ ልክ ከዚህ በፊት ስትጠቀሙባቸው እንደነበሩ ኤክስቼንጅ አድሬሶች ሁሉንም ሰርቪስ ከዚህ ከቴሌግራም ዋሌት ላይም ማግኘት ትችላላችሁ። ዘን አሁን ባላንሳችን እንደምታዩት ይሄንን ያክል ነው። ትራንስፈር የሚለውን በምንነካበት ጊዜ ለማን ነው ትራንስፈር የምታደርገው የሚል አማራጭ ያመጣል። እናንተ ቀጥታ እዚሁ ቴሌግራም ላይ ላለ ዩዘር የፈለጋችሁትን አሴት ወይንም ክሪፕቶ ከረንሲ በቀጥታ መላክ ያስችላችኋል ማለት ነው። ሁለተኛው አማራጭ ደግሞ ዲፖዚት ይላል። እሱን አንድ ጊዜ በምትነኩበት ሰዓት 3-4 አይነት አማራጮች አሉ። ዘን ፒቱፒ ኤክስፕረስ እና ፒቱፒ ማርኬት የሚል አለ። የመጀመሪያው ለቢግነሮች ነው። አይ ነው ከዚህ በፊት እንደዚህ አይነት ልምድ አለኝ የምትሉ ከሆነ ደግሞ ይሄኛው ሁለተኛውን አማራጭ ትነካላችሁ። ሁለተኛውን አማራጭ ነክተን እንመለከታለን። ምንም ችግር የለውም። ሌላው ክሪፕቶ የሚል አለ። ስቴብል ኮይን እና ክሪፕቶ ዲፖዚት የሚል አለ። ባይናንስ ላይ፣ ኦኬኤክስ ላይ እና ቢትጌት ላይ እንጠቀም እንደነበረው የዲፖዚት ሜካኒዝም እዚህ ጋም ክሪፕቶን ዲፖዚት ማድረግ ትችላላችሁ። ምናልባት ከውጭ ካምፓኒ ጋር ስራ እየሰራችሁ ሊሆን ይችላል። ኦር የሆነ ኦንላይን ላይ በክሪፕቶ የሚከፈላችሁ ገንዘብ ሊኖር ይችላል። ስለዚህ እናንተ ያንን ለመቀበል የምትጠቀሙት ክሪፕቶ ዲፖዚት የሚለውን ነው። ይሄንንም ስቴፕ ባይ ስቴፕ አሳያችኋለሁ። ወደ መጀመሪያው ነጥብ ስንሄድ ፒቱፒ ማርኬት ይልና ዜሮ ፊ አድቫንስድ ኦፕሽን ይላል። ይሄን አንድ ጊዜ እንነካዋለን። ከዛም ባይ እና ሴል የሚል አማራጭ አለ። ልግዛ ወይንስ ልሽጥ የሚል አማራጭ ነው። እናንተ እዚህ ጋር ባይ ወይም ሴል የሚል ማስታወቂያ ለማውጣትና ለማሰራት የግድ የሚጠበቅባችሁ መስፈርት አለ። እሱን መስፈርት ስታሟሉ ነው ባይ ወይንም ሴል ከሚለው ሊስት ላይ መቀመጥ የምትችሉት። ዘን ጌት ትረስትድ ስታተስ ይላል። ማይ ፕሮፋይል፣ ክሬት አዲስ ምናምን የሚሉ አማራጮች አሉ። ለምሳሌ ያክል ጌት ትረስትድ ስታተስ ይላል እዚህ ጋር። ይሄንን ብትነኩት እናንተ ትረስትድ ሜርቻንት ለመሆን ብቁ ናችሁ ወይ የሚለውን ስታተሳችሁ ሙሉ ለሙሉ ያሳያችኋል። ማይ ፕሮፋይል ከሚለው ጋር ስትገቡ ደግሞ ማስታወቂያ ልክ እሸጣለሁ ወይንም እገዛለሁ የሚል ማስታወቂያ ሙሉ ለሙሉ እዚህ ጋር ቪዚብል ይሆናል ማለት ነው። ከዛም በተረፈ ፔመንት ሴቲንግ፣ ያ ማለት የክፍያ አማራጮች እንደየሀገራቱ ፊያት ከረንሲ ስለሚለያይ እዚህ ጋር ነው የምታስተካክሉት ማለት ነው። ዘን ባይ ብለን እስኪ እንየው። እንደምታዩቸው 4-5 አይነት ፊልተር አድርጋችሁ ነገሮችን በቀላሉ የምትጠቀሙባቸው መንገዶች አሉ። እንደምታዩት ሜትድ ይላል፣ ኦል ይላል። እዚህ ጋር ክሊክ ብታደርጉ የተለያዩ የባንክ ዝርዝሮችን ያሳያችኋል ማለት ነው። ከዛም ባክትሉና ቬሪፊኬሽን የሚላለ እናንተ ባይ ብላችሁ ስለገባችሁ ምናልባት የምትገዟቸው ሰዎች ቬሪፋይድ የሆኑ እንዲሆኑ ወይም ደግሞ የተለያየ መስፈርት እንዲኖራቸው ስትፈልጉ እዚህ ጋር ነው ፊልተር የምታደርጉት ማለት ነው። ለምሳሌ ትረስትድ ሜርቻንት ብለው ትረስትድ የሆኑ ሜርቻንት ወይንም ደግሞ
ቴሌግራም የማረጋገጫ አይከን ይቺ ብሉ ባጅ የምንላት አይከን ያለባቸው ሰዎች ይመጣሉ ማለት ነው። ይሄ ጥሩ ነገር ነው ብዬ አስባለሁ። ከዛ ከረንሲ ይላል ኢቲቪ ይላል። ይሄንን በፈለጋችሁት መቀየር ትችላላችሁ። በዩኤስ ዶላር መግዛት የምትችሉ ይሄኛውን መቀየር ትችላላችሁ። የብዙ ሀገር ከረንሲ እዚህ ጋር ተዘርዝሮላችኋል ማለት ነው። ያ አሁንም እዚህ ጋር ክሪፕቶ ይላል። ዩኤስዲቲን ትመርጣላችሁ። ሌሎችም አሉ ቶን፣ ቢቲሲ፣ ኢቲኤች፣ ኖት ኮይን የሚባል አለ። አማውንት የሚል አለ። ይሄንንም ታስገቡና ጀስት ፊልተር አውት አድርጎ እናንተ የምትፈልጉትን ማስታወቂያ ብቻ እዚህ ጋር ያሳያችኋል ማለት ነው። እንግዲህ ሌላው የግዥና የሽያጩን መንገድ ከዚህ ያለፈ አላሳያችሁም፣ ምክንያቱም ነግሬያችኋለሁ መጀመሪያ ላይ ማለት ነው። ሴል ላይም ብትገቡ እንደዚሁ ነው፣ ተመሳሳይ ነው። ነገር ግን የሴል ፕራይስ እና የባይ ፕራይስ በጣም ይለያያል፣ የታወቀ ነው። አንድ ሰው ሲገዛና አንድ ሰው ሲሸጥ ያለው ዋጋ የተለያየ ስለሚሆን ማለት ነው። ስለዚህ እዚህም ፊልተር አድርጋችሁ መጠቀም ትችላላችሁ። ወደ ታች ሳብ ብታደርጉት የተለያዩ ማስታወቂያ ያወጡ ሰዎችን ያመጣላችኋል ማለት ነው። ዘን ወደ ኋላ እንመለስና ሌሎች ነገሮችን ደግሞ እንመልከት። ከክሪፕቶ ውስጥ እንግዲህ እንደምታዩት ስቴብል ኮይን እና ክሪፕቶ ዲፖዚት የሚላለ ስቴብል ኮይንስ ብትሉ ለምሳሌ ዩኤስዲቲ እና ዩኤስዲሲ ያሉ እናንተ የፈለጋችሁትን መርጣችሁ ዲፖዚት ማድረግ ትችላላችሁ ማለት ነው። እዚህም ጋር ክሪፕቶ ዲፖዚት የሚለው አለ። ለምሳሌ ዩኤስዲቲ እናድርገው። ከዛም እዚህም ዩኤስዲቲ የሚለውን እንመርጥለታለን። ከዛ ኔትወርካችሁን ተጠቅማችሁ እነዚህ 4 ኔትወርኮች ለቴሌግራም ወሳኝ ናቸው። ሌሎች ኤክስቼንጅ አድሬሶች ላይ በጣም ብዙ የሚባሉ ኔትወርኮች አሉ። ቴሌግራም ላይ ግን በዋነኝነት የሚጠቀማቸው ኔትወርኮች ቶን፣ ትሮን፣ ኢትሬም እና ሶላና ናቸው። ስለዚህ ብዙ ጊዜ ፋሚሊየር የሆነው TRC20 ነው። ይሄኛውን መጠቀም ትችላላችሁ። ከዛም በኋላ ኮፒ አድሬስ ታደርጉትና ወደሚልክላችሁ አካል ወይንም ገንዘቡን ወደምትቀበሉበት ቦታ ላይ ታስገቡለታላችሁ። ኔትወርካችሁ ሲሚላር መሆን አለበት። ኮይኑ ሲሚላር መሆን አለበት። ለምሳሌ ኮይኑ USDT ነው። ኔትወርካችሁ ደግሞ ትሮን ወይንም TRC20 መሆኑን ማረጋገጥ አለባችሁ። በነገራችን ላይ ይህ አድሬስ ፐርማነንት አድሬስ ነው፣ አይቀያየርም። ለናንተ ዋሌት የተሰጠ የዩኤስዲቲ TRC20 ኔትወርካችሁ ነው። መቼም የማይቀየር ፐርማነንት የሆነ አድሬስ ነው ማለት ነው። ልክ እንደ ባንክ ቁጥር ልትሉት ትችላላችሁ። የኮመርሻል ባንክ ኦፍ ኢትዮጵያ ቁጥር 1000 ምናምን ብሎ እንደሚጀምረው ሁሉ የዩኤስዲቲ TRC ኔትወርክ ቁጥርም በዚህ ልክ ነው የሚጻፈው ማለት ነው። ስለዚህ የባንክ ቁጥራችሁ ይሄ ነው ማለት ነው። ሰንበዲ ብር ልላክላችሁ ቢላችሁ የምትልኩለት የንግድ ባንካችሁን ቁጥር ከሆነ እዚህ ጋም USDT ወይንም ክሪፕቶ ልላክላችሁ ቢል USDT ከዛ ኔትወርኩ ደግሞ TRC20 አድርጋችሁ ገንዘባችሁን የምትቀበሉበት አሰራር ነው ማለት ነው። በጣም አሪፍ። ዘን ወደ ኋላ ባክ እንበልና እንመለስ። ምናልባት ሌሎች አንዳንድ ነገሮች ካሉ እዚህ ጋር የማሳያችሁ ይሆናል ማለት ነው። ሌላው ዊዝድሮው ነው። ዊዝድሮው ደግሞ ያው እንግዲህ የሰራችሁትን ገንዘብ ወደ ፈለጋችሁት አካል መላክ ትችላላችሁ። ለምሳሌ ዊዝድሮው የሚለውን አንድ ጊዜ ብነካ እንዴት ነው ዊዝድሮው ማድረግ የፈለክ ይለኛል። በባንክ ነው ወይንስ በፒቱፒ ነው ወይንስ ኤክስተርናል ዋሌት ነው የሚለኝ። በባንክ ካርድ ከሆነ ምናልባት ማስተር ካርድ ወይንም ደግሞ ከኢትዮጵያ ውጭ ያሉና አሁን በቅርቡ ኢትዮጵያ ውስጥ ያሉ ባንኮች የሚጠቀሙት ካርድ ላይ በዩኤስዲ መልኩ ወጪ ማድረግ እችላለሁ ካላችሁ ዩካን ይሄኛውን አማራጭ ትጠቀማላችሁ። ሁለተኛው አይ በፒቱፒ መሸጥ እችላለሁ የምትሉ ከሆነ ደግሞ ይሄኛውን ትጠቀማላችሁ። ሌላኛው ኤክስተርናል ዋሌት ኦር ኤክስቼንጅ ላይ ወጪ ማድረግ ፈልጋለሁ ካላችሁም ይሄኛውን ሶስተኛውን አማራጭ ትጠቀማላችሁ። ለምሳሌ ከቴሌግራም ዋሌት ወደ ባይናንስ መላክ ትችላላችሁ። ከቴሌግራም ዋሌት ወደ ቢትጌት መላክ ትችላላችሁ። ወደ OKX መላክ ትችላላችሁ። ወደ ጌት.io መላክ ትችላላችሁ። ይሄ ሲምፕል የሆነ መንገድ ነው። ዘን ወደ ኤክስተርናል ነው ወይንም ከቴሌግራም ዋሌት ውጭ ነው ካላችሁ ይሄኛውን አንድ ጊዜ ትነኩትና ኮይናችሁን ምረጡ ይላል። ወይንም እናንተ ዊዝድሮው ማድረግ የፈለጋችሁ የትኛውን ነው ይላል። USDT ከሆነ USDT ኦር USDC የሚለውን አንድ ጊዜ ትነኩለታላችሁ። ከዛም በኋላ ቾይዝ ዊዝድሮዋል ቶክን ይላል። ቅድም የነካችሁትን USDT የሚለውን ትመርጣላችሁ። አሁንም ኔትወርክ ያስፈልገዋል። ሉክ ቶን፣ ትሮን፣ ኢትሬም እና ሶላና ነው አይደለ? የሚያስከፍሉት ዊዝድሮዋል ፊ አለ። ለምሳሌ ቶን ኔትወርክን ስትጠቀሙ የምትከፍሉት 1 USDT ነው። TRC20 ስትጠቀሙ ደግሞ 3.5 USDT፣ ኢትሬምን ስትጠቀሙ 4 USDT፣ ሶላናን ስትጠቀሙ 1.5 USDT። ስለዚህ እዚህ ጋም ሂሳብ መስራት አለባችሁ። አነስ ያለ ዊዝድሮዋል ፊ የሚያስከፍለውን ኔትወርክ ተጠቀሙ።
ተጠቀሙ። ያኛው ዊዝድሮው የምታደርጉበት ዋሌት ወይንም ኤክስቼንጅ አድሬስ ቶን ኔትወርክን የሚጠቀም ከሆነ ይሄኛው ሴፍ ነው ማለት ነው። አይ ኖ አይጠቀምም ግን ደግሞ ግዴታ ነው ካላችሁ ቀሪዎቹን እነዚህን መጠቀምና የዊዝድሮዋል ፊውን መክፈል ግድ ነው ማለት ነው። አውቶማቲካሊ ከዛው ነው የሚቆርጥ። በዚህ አግባብ ቀጥታ ወጭ ማድረግ ትችላላችሁ። እንበልና TRC20 የሚለውን ልንከው። ከዛም በኋላ USDT አድሬስ አስገባ ይለኛል። ወደ የትኛው USDT TRC20 አድሬስ ነው ዊዝድሮው ማድረግ የፈለክ ይለኛል። ከዛ ኮፒ ያደረግና ያንን አድሬስ አስገባለታለሁ ወይንም ፔስት ለዋለሁ። ዘን አት ዘ ኢንድ ሴንድ እልና ኮንፊርም አደርጋለሁ። አሻራ OTP ወይንም ፓስኮድ ሊጠይቃችሁ ይችላል። እሱን ታስገቡለታላችሁ። ያ ወደ ኋላ እንመለስና ሌሎች ነገሮችን እንመልከት። የመጨረሻው ኤክስቼንጅ የሚለው አማራጭ ነው። ኤክስቼንጅ የሚለውን ስንነካ ከአንድ ኮይን ወደ ሌላ ኮይን መቀየር ነው ኤክስቼንጅ። ሌላ ምንም ነገር የለውም። እዚሁ ጋር ለምሳሌ 100 USDT ቢኖረኝ ወደ ቶን ቀይረህ አስቀምጥልኝ እንደማለት ነው። ሌላ ምንም አይነት ፕሪንሲፕል የለውም። እዚህ ለምሳሌ 100 USD አለኝ ብዬ ባስብ ወደ ቶን ሲቀየር 51.6 ቶን ሆኖ ይቀመጣል ነው። ይሄንን ማቀየር ትችላላችሁ። ከቶን ወደ USDT ማድረግ ትችላላችሁ። ኤክስቼንጅ ሬቱንም እዚህ አስቀምጦታል። ይሄው 1 ቶን 1.91 USDT ነው ማለት ነው። ስለዚህ ይሄን ሪቪው አድርጌ ያለኝን ቶን ወደ USDT መቀየር ቻልኩ ማለት ነው። ኤክስቼንጅ በጣም ሲምፕል ነው። ሶ እናንተም ሁላችሁም ምናልባትም ይሄ ዋሌት ካላችሁ ከዚህ በኋላ ምንም የሚያስጨንቅ የሚያስቸግር ነገር የለም። ሁሉንም እዚህ ያሉት ነገሮችን መጠቀም ትችላላችሁ። ትንሽ ቀለል ያለ ነው። የቴሌግራም ዋሌት ደስ የሚል ነገር አለው። ብዙ ዩዘርም ስላለው ከሌሎች ኤክስቼንጆች በበለጠ ትረስትድ የሆነ ኤክስቼንጅ ነው ማለት ነው። ሶ ሁላችሁንም ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ለዛሬ የነበረን መረጃ ይህንን ይመስላል። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ፒስ